ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ እንደተለመደው የዛሬውን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ከዚህ በተጨማሪ ግን ዛሬ በተለይ የዝውውር ጉዳዮችን ሰፋ አድርገን ነው የምናነሳው። በተለይ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና እና ሌሎችን የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ሰፋ አድርገን ወደ እናንተም የምናደርስ ይሆናል። ስለምታደምጡኝ እጅግ ከልብ አድርጌ አመሰግናለሁ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ወደ ቀዳሚው መረጃችን እናምራ። ፉትቦል ኢንሳይደር እንደዘገበው ማንቸስተር ሲቲ ለኖቲንግሃም ፎረስቱ አማካይ ሞርጋን ጊብስ ዋይት በክረምቱ ከፍተኛ የዝውውር ጥያቄ ለማቅረብ እየተዘጋጀ እንዳለ ነው የተነገረው። በ70 ሚሊዮን ፓውንድ አካባቢ ዋጋ የተተመነው ይህ እንግሊዛዊ ኢንተርናሽናል በድጋሚ የታላላቅ ክለቦች ዋነኛ ኢላማ ሆኗል። ቶተናም ተጫዋቹን ለማስፈረም ያለውን ጠንካራ ፍላጎትም እንደቀጠለ ነው። ባለፈው ዓመት ከስፐርስ የቀረበለትን ጥያቄ ውድቅ በማድረግ በኖቲንግሃም ፎረስት ለመቆየት ቢመርጥም ጊብስ ዋይት አሁን ላይ በድጋሚ የትልልቅ ክለቦች ንግግሮችም ማዕከል ሆኖ ተገኝቷል። የፔፕ ጓርዲዮላው ለአማካዩ ያለው የቆየ አድናቆት በዝውውር ክለቦች ዘንድም እንዲሁ በሰፊው የሚታወቅም በመሆኑ ሲቲ ለሚቀጥሉት ወራትም የኖቲንግሃም ፎረስቱን ጽናትን ለመፈተሽ ጭምር ዝግጁ እንደሆኑ ነው የተነገረው። ማንቸስተር ሲቲ የጊብስ ዋይትን እድገት ለበርካታ የውድድር ዘመናት ሲከታተል ቆይቷል። ይህ ደግሞ የ26 ዓመት ተጫዋች በፕሪሚየር ሊግ ካሉ እጅግ ደግሞ የፈጠራ አማካዮች መካከል አንደኛው ተደርጎ ነው የሚታየው። በተለይም በ10 ቁጥር ሚና ላይ ወይም ደግሞ ወደ መስመር እየወጣ ለመጫወትም ያለው ምቾት በጋርዲዮላ ስርት ውስጥም ትልቅ ዋጋ የሚሰጠው ታክቲካዊ ተለዋዋጭነትን ይሰጠዋል። የሲቲ የመሃል ሜዳ ሽግግር ቀጣይነት ያለው ሂደት ነው። በአጥቂ አማካይ ቦታ ላይ ደግሞ ስላለው ጥልቀትና ስለ ተተኪዎችም እቅድ አልፎ አልፎ ጥያቄዎች በሚነሱበት በዚህ ሰዓትም የጊብስ ዋይት ብቃት በኢቲሃድ ስቴዲየም ባለስልጣናት ዘንድ አድናቆትን አተርፏል። በከፍተኛ ሁኔታ ጫና የመፍጠር ወይም ፕረስ የማድረግ ኳስን በመሃል ይዞ ደግሞ የመሮጥና ወሳኝ የሆኑ የመጨረሻ ኳሶችን የማቀበል ብቃቱም በቦታ ተለዋዋጭነት ላይ ለሚመሰረተው የሲቲ ቡድን ሳቢ አማራጭም ያደርገዋል ተብሎ ነው የሚጠበቀው። ቶተናም አሁንም በዝውውር ፉክክር ውስጥ በግልጽ ይታያል። ስፐርስ ቀደም ሲል ጊብስ ዋይትን ለማስፈረም ጥረት ቢያደርግም ተጫዋቹ ግን የወደፊት ቆይታውን ለኖቲንግሃም ፎረስት አሳልፎ ሰጥቶ ነበር። ያ ውሳኔ ለክለቡ ፕሮጀክት ያለው ታማኝነትና እምነትን እንደማሳየ ተቆጥሮም ነበር። ነገር ግን የቶትንሃም ፍላጎት እስካሁን አልቀነሰም። ስፐርስ በላቁ የመሃል ሜዳ ቦታዎች ላይም የተሻለ ፈጠራና ወጥ የሆነ ብቃትን በንቃት እየፈለገ ነው የሚገኘው። የጊብስ ዋይት የመሪነት ባህሪያትና በእንግሊዝ ከፍተኛ ሊግ ያለው ልምድ ደግሞ የክለቡን የማጥቃት መዋቅርም ያጠናክረዋል ተብሎ ነው የሚታሰበው። ኖቲንግሃም ፎረስት ጊብስ ዋይትን በስፖርታዊ ራዕዩ ውስጥም እንደ ማዕከላዊ ሰው ይመለከተዋል። ከወልቨርሃምፕተን ወንደረርስ ከመጣ ጀምሮ በሜዳ ላይ የፈጠራ ብቃትና እዛ ላይ ደግሞ ስሜቱ መሪ መሆኑም በርካቶች እንዲያወድሱት እንዳደረገው ነው ዘገባው የሚጠቁመው። በስፔን የሻቪ አሎንሶ ዘመን በአስቸጋሪ ሁኔታ መጠናቀቁን ተከትሎ ጆዜ ሞሪኒዮ በሳንቲያጎ ቤርናቢው በቋሚነት ስራውን ለመረከብ እንደ አንድ እጩ ብቅ ማለታቸውን የሚጠቁሙ ወሬዎችም እየተበራከቱ ነው። እንደ ዲያሪዮ አስ ዘገባ ከሆነ ሞሪኒዮ አሁን ከቤኔፊካ ጋር ባለው ውል ውስጥም የሚገኝ አንድ አንቀጽ አለ። ያልተጠበቀውን ዳግም ግንኙነትም መንገድን ሊከፍታል ይችላል ይላሉ በርካቶች ሲያነሱት። ምንም እንኳን እስካሁን ይፋዊ ጥያቄ ባይቀርብም ሞሪኒዮ ወደ ሪያል ማድሪድ የመመለስ ሀሳባቸው በፍጥነት እየተስፋፋ ነው የመጣው። የሆነው ክለቡ ለረጅም ጊዜ የሚቆይ አሰልጣኝ በመፈለጉና በመልበሻ ቤት ውስጥም ጠንካራ ስልጣን ያለው ሰውን እንደሚያስፈልጋቸው በማመኑ ነው። ሞሪኒዮ በአሁኑ ወቅት የሊዝበኑ ግዙፍ ክለብ ቤኔፊካን እየመሩ ይገኛሉ። በተለይም በውላቸው ውስጥ ሪያል ማድሪድ ይፋዊ ጥያቄ ካቀረበ ያለምንም ቅጣት መልቀቅ የሚያስችላቸውን አንቀጽም እንዳለ ነው የሚታመነው። ይሄ ድንጋጌ እንደ አውሮፓውያኑ አቆጣጠር በ2025 መገባደጃ ላይ በነበረው ድርድር ወቅት እንደተካተተ ነው የሚነገረው። የአንቀጽ የ2025-26 የውድድር ዘመን እንደተጠናቀቀ ባሉት ጥቂት ቀናት ውስጥም ሊተገበር እንደሚችል ነው የተገለጸው። የሻቪ አሎንሶ ቆይታ አሳዛኝ በሆነ ሁኔታ መጠናቀቁን ተከትሎ ሪያል ማድሪድ በድጋሚ የረጅም ጊዜ መሪነቱን እየገመገመ ነው የሚገኘው። ምንም እንኳን አልቫሮ አርቤሎአ በጊዜያዊ ውጤቶች ቢያረጋጋውም ፕሬዚደንት ፍሎሬንቲኖ ፔሬዝ ግን
እሱ ዘላቂ መፍትሄ ነው ብለው አላመኑም ነው የተባለው። የአሁኑ የማድሪድ ስብስብ ከቪኒሲዮስ ጁኒየር እስከ ኬሊያን ኤምባፔ፣ ጁድ ቤሊንጋም ያሉ የዓለም ደረጃ ኮከቦችን የያዘ ቢሆንም አንዳንድ ታዛቢዎች ግን የዲሲፕሊንና የታክቲክ ትስስር አልፎ አልፎ የሚያጠፋ እንደሆነ ይከራከራሉ። ፔሬስ ስልጣን ያለው ታዋቂ ተጫዋቾችን ማስተዳደር የሚችልና በትልልቅ መድረኮች ላይ ደግሞ የፉክክር መንፈስን መመለስ የሚችል አሰልጣኝም እየፈለጉ እንደሆነ ነው የተነገረው። አሁን ላይ የ63 ዓመት ዕድሜ ያላቸው አሰልጣኝ ጆዜ ሞሪኒዮ ወደ ማድሪድ የሚመለሱት በመጀመሪያ ቆይታቸው እንደነበር ነው የተነገረው። ስለዚህም ይልቁንም ለበርካታ አስርተ ዓመታትም ከፍተኛ ደረጃ ያለው ልምድ ያካበቱ አንጋፋ ሰው ሆነው ይሆናል እየተባለ እንደሚገኝ ነው መረጃው የወጣው። የሃንጋሪ ብሔራዊ ቡድን አሰልጣኝ ማርኮ ሮሲ ሰሞኑን ስለ ዶሚኒክ ሶቦስላይና ስለ ሪያል ማድሪድ ሰፋ ያሉ መረጃዎችን ማጋራታቸው ይታወሳል። ለሪያል ማድሪድ መጫወት የዶሚኒክ ሶቦስላይ የህይወት ዘመን ምኞት እንደሆነ መግለጻቸውን ተከትሎ የተጫዋቹ በሊቨርፑል የመቆየት ጉዳይ በድጋሚ ጥርጣሬ ውስጥ ወድቋል። ይህ አስተያየትም ሊቨርፑል ዘንድ ስጋትን የፈጠረ ሲሆን በተለይም ሶቦስላይ በዚህ የውድድር ዘመን እያሳየ ያለው ድንቅ ብቃትና ሊቨርፑል የመሃል ሜዳ ክፍል ውስጥ ያለው ፋይዳ እየጨመረ በመጣበት ወቅት መሆኑ ነገሩን አሳሳቢ አድርጎባቸዋል። ዲፌንሳ ሴንትራል እንደዘገበው ከሆነ ምንም እንኳን እስካሁን ከማድሪድ በኩል የቀረበ ይፋዊ ጥያቄ ባይኖርም ከስፔን የወጡ ዘገባዎች እንደሚያመለክቱት ግን ይህ አስተያየት በሊቨርፑል አመራሮች ዘንድ ከፍተኛ ንቃትን ፈጥሯል ነው የተባለው። በዚህ ምክንያትም ክለቡ አንዱን ተጽዕኖ ፈጣሪ ተጫዋቹን ለማቆየት ሲል አዲስና የተሻሻለ የውል ስምምነትም ለማድረግ ድርድሩን እያፋጠነ ነው ተብሏል። ሊቨርፑል ሶቦስላይ ወደ አንፊልድ ለማምጣት ከፍተኛ ወጪ ያወጣ ሲሆን ተጫዋቹም ከአሰልጣኝ የርገን ክሎፕ መልቀቅ በኋላ በአርኔ ስሎት ስር ለሚካሄደው እድገት እንደ ምሰሶ ሆኖ ነው የሚያገለግለው። ይህ ሃንጋሪያዊ ኢንተርናሽናል የማያልቅ ጉልበትን ከቴክኒካል ጥራት ጋር በማጣመርም በዚህ የፕሪሚየር ሊግ የውድድር ዘመን 6 ግቦችን በማስቆጠርና 7 አመቻችቶ በማቀበል አስተዋጽኦ አድርጓል። የመከላከል ዲሲፕሊኑ ሳይለቅም እንዲሁ በተቃራኒ ቡድን መስመሮች መካከልም ተገኝቶ የመጫወት ብቃቱ በቡድን ውስጥ የማይተካ ተጫዋች ያደርገዋል። የሃንጋሪው አማካይ በዚህ የውድድር ዘመን በቀይ መስመር ተከላካይነት፣ በቀይ መስመር አጥቂነት፣ በአጥቂ አማካኝነት፣ በማዕከላዊ አማካኝነት በመሰለፍም ሁለገብነቱን ማሳየት መቻሉን የተናገረው ሪያል ማድሪድ ሁልጊዜም ከታዋቂ የአጥቂ አማካዮች ጋር ስሙ የሚነሳ ክለብ ሲሆን የአሰልጣኝ ሮሲ ይፋዊ ምስክርነትም ወሬው በድጋሚ እንዲፋፋምም አድርገውታል። የውስጥ መረጃ መሰረትም የሊቨርፑል ባለስልጣናት አስቴቱን እንዳስፈላጊ የውጭ ረብሻ ቢመለከቱትም የሶቦስላይ አርአያ የሆነው ሮሲ ግን የተጫዋቹን ምኞት በግልጽ እንደተናገረ ግንዛቤ አላቸው። አስቴቱን ከሰጠ በኋላም ከተጫዋቹ ወገንም የተሰጠ ምንም አይነት ምላሽ አለመኖሩ ደግሞ ወሬውን ይበልጥ እንዲባባስ አድርጎታል። የሶቦስላይ ያሁን ውል እስከ 2028 ድረስ የሚቆይ ቢሆንም ሊቨርፑል የወደፊት ቆይታው አስተማማኝ ለማድረግ በሳምንት በግምት 287,000 ዩሮ የሚያስገኝ አዲስ ውል ለማቅረብ ዝግጁ መሆኑን የተነገረው ክለቡ ቀድሞውኑ በዚህ የጸደይ ወቅትም የውል ማደሻ ንግግሮችን ለመጀመር አቅዶ የነበረ ቢሆንም የቅርብ ጊዜ ክስተት ግን ነገሩን በአስቸኳይ እንዲከናወን አድርጎታል። ከሊቨርፑል እይታ አንጻር ሶቦስላይ ለረጅም ጊዜ ለማቆየት ደግሞ የቡድኑን መረጋጋት ከማጠናከሩ ባለፈ በሽግግር ወቅት ላይ ያለውን የክለቡን ታላቅ ምኞት የሚያሳይ መልእክት ይሆናል ተብሎ ነው የሚጠበቀው። የእግር ኳስ ተንታኙና የማንቸስተር ዩናይትድም ባለታሪክ ጋሪ ኔቭል እንደሚለው ከሆነ ሩበን አሞሪም በክለቡ የሰጠው እጅግ መጥፎ ውሳኔ አማካዩ ኮቢ ማይኖን በያዘበት መንገድ ላይ ነበር ሲል ነው የተናገረው። በቀድሞ አሰልጣኝ ኤሪክ ቴን ሃግ ስር ድንቅ የውድድር ዘመንን ካሳለፈ በኋላ የሩበን አሞሪም መምጣት ለኮቢ ማይኖ አስከፊ ሆኖ ተገኝቶ ነበር። ለክለቡም ሆነ ለሀገሩ ብሔራዊ ቡድን ጥሩ ብቃትን ቢያሳየም አሞሪም ኮቢ ማይኖ ለሱ ያስተላለፍ ስልትና ታክቲክ ተስማሚ አማራጭ አይደለም ብሎ በማመኑ ታዳጊውን ተቀያሪ ወንበር ላይ እንዲቀመጥ አድርጎት ነበር። ኮቢ ማይኖ አስደናቂ ብቃት ቢኖረውም በተቀያሪ ወንበር ላይ እንዲወሰን ተደርጓል። ሩበን አሞሪም ለዚህ እንግሊዛዊ ኢንተርናሽናል በቡድን ውስጥ ቦታ ሊያገኝለት አልቻለም ነበር። አሁን ግን በጊዜያዊ አሰልጣኙ ማይክል ካሪክ ስር ኮቢ ማይኖ በቡድኑ የአስተላለፍ ዝርዝር ውስጥ ቀዳሚ ስም ሆኖ ነው የተገኘው። የእሱ ብቃት በዚህ የውድድር ዘመን ለዩናይትድ መነቃቃት ወሳኝ ሚናን የተጫወተ ሲሆን በካሪክ ስር የተደረጉ ሁሉንም ጨዋታዎችም በቋሚነት በመጀመር በለጋ ዕድሜው ያለውን ጥራትና ብስለትም አሳይቷል። ጋሪ ኔቭል ኮቢ ማይኖን የያዘበት መንገድ ሩበን አሞሪም በኦልትራፎርድ የሰጠው እጅግ መጥፎ ውሳኔ መሆኑን ይፋ ተደርጓል። የዩናይትድ ታሪኩ ጋሪ ኔቭል በስቲክ ኦፍ ፉትቦል በተባለው ፕሮግራም ላይም ዝግጅት ላይ ሲናገር ኮቢ ማይኖ በሩበን አሞሪም ስር ምንም አይነት እድል አላገኘም ሲልም ነው የተናገረው። አሁን ላይ ነገሮች ስታስብ እና ኮቢ ማይኖ በዚህ ቡድን ውስጥ ስትመለከተው ያ ሩበን አሞሪም የሰጠው እጅግ መጥፎ ውሳኔው እንደነበር ታስታውሳላችሁ ብሏል።
ጋሪ ኔቭል ቀጥልና ኮቢ ማይኖ በተያዘበት መንገድ መቼም ቢሆን ደስ ብሎኝ እንደማያውቅ ማመን አለብኝ ሲልም ነው የተናገረው። በዚህ ዝግጅት ላይ ስለ ጉዳዩ ብዙ እየተነጋገርን ይመስለኛል። ያ አያያዝ አልተመቸኝም ነበር። በውድድር ዘመኑ መጀመሪያ ላይ እሱ ወይም ደግሞ ብሩኖ ፈርናንዴዝ ብሎ ሲናገርም ፈጽሞ አልተስማማውትም ነበር ሲልም ጭምር ነው የተናገረው። የንግግር ኮቢ ማይኖን ያጠፋው ይመስለኛል። በይፋ ደግሞ ያጠፋው ነገር ነው። ከዚህም ከካፕ ጨዋታ ከክሬምስቤው ጨዋታ ካደረጉት ውጪ በቡድን ውስጥ ደግሞ ተካቶ አልተመለከትኩትም። የማንቸስተር ዩናይትድ አማካይ ኮቢ ማይኖ ሙያዊ ህይወቱን አድሶታል። አሁን ሩበን አሞሪም በወሰናቸው አንዳንድ ውሳኔዎች በማንቸስተር ዩናይትድ ህይወቱ በራሱ አስቸጋሪ አድርጎበት ነበር። ነገሮች ለሱ በማይሰሩበት ጊዜ እንኳን ለውጥ ላለማድረግ ግትር ነበር። ሩበን አሞሪም ክለቡን ሲቀላቀል ኮቢ ማይኖ በዓለም ላይ ካሉ ምርጥ ወጣት ተጫዋቾች አንደኛው ነበር። ሌሎች አንጋፋ ተጫዋቾች ጥሩ ባልነበሩበት ወቅት ለሱ ግን በራስ መተማመን ከመስጠትና እምነት ከማጣት ይልቅም ሩበን አሞሪም ታዳጊውን ወንበር ላይ ለማስቀመጥ ወሰነ። ከሱም ምርጥ ብቃቱን ማውጣት አልቻለም። ፖርቹጋላዊው አሰልጣኝ አሁን ዩናይትድ ሲጫወት ቢመለከትም ቁጭት ሳይሰማው አልቀረም። የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ቶማስ ቱሄል ኮቢ ማይኖ ዳግም ለሶስት ዋናብስት እንግሊዝ ስብስብ ውስጥ ከታጩ ተጫዋቾች አንዱ መሆኑን አረጋግጠውለታል ነው እየተባለ የሚገኘውና ራሱን ዳግም በማሳየቱ ካሪክ ደግሞ ከሱን ምርጡን ብቃት በማውጣቱ ሊመሰገኑ ይገባል ሲልም ጭምር ነው ጋሪ ኔቨል የተናገረው። ሊቨርፑል በቀይ መስመር ማጥቃት ላይ ለሚያደርገው የረጅም ጊዜ እቅድ የባየር ሚኒኩን የመስመር ተጫዋች ሚኬል ኦሊሴን የመረጠ ሲሆን ተጫዋቹ በክለብ ውስጥም በሞሐመድ ሳላ የጨዋታ ዘይቤም በቅርበት ሊተካ የሚችል ተጫዋች ተደርጎ ነው የተወሰደው። ሳላ በከፍተኛ ብቃቱ የመጨረሻ ዓመታት ላይ የሚገኝ መሆኑና ስለ ወደፊት ቆይታው የሚወሩ ወሬዎች መቀጠላቸውን ተከትለው የአንፊልድ ባለስልጣናት ለሚቀጥሉት የውድድር ዘመናት የማጥቃት ብቃታቸውን ማስቀጠል የሚችሉ ዓለም አቀፍ ደረጃም ተተኪዎችን እየገመገሙ ነው። ይሁን እንጂ ቲም ቶክ እንደዘገበው ከሆነ ሚኬል ኦሊሴን ለማስፈረም የሚደረግ ማንኛውም ሙከራ ከፍተኛ ተቃውሞ ይገጥመዋል። ባየር ሚኒክ የቀረቡለትን ጥያቄዎች የማስተናገድ ፍላጎት እንደሌለው የታወቀ ሲሆን ተጫዋቹም ራሱ ጀርመን ውስጥ መረጋጋቱን መረጃዎች ይጠቁማሉ። ሊቨርፑል የማጥቃት ማንነቱን የገነባው በሳላህ ግብ የማስቆጠር የመፍጠርና አስተማማኝ የመሆን ብቃት ላይ ተመስርቶ ነበር። እንዲህም አይነቱን ውጤት መተካት ደግሞ ቀላል ስራ አይደለም። ይሁን እንጂ የኦሊሴ ቴክኒካል ብቃት ለቦታው ተመራጭ እጩ ያደርገዋል። ይሄ ቀድሞ የክሪስታል ፓላስ ኮከብ ፍጥነትን፣ ግብ የማስቆጠር ችሎታንና ድሎችን የመፍጠር ብቃት አለው። የግራ እግሩ በጠባብ ቦታዎች ላይ ያለው መረጋጋትና በመጨረሻው የሜዳ ክፍል ላይ ያለው የእይታ ብቃት በመላው አውሮፓ አድናቆትን አትርፎለታል። ፈረንሳዊው የመስመር ተጫዋች በዚህ የውድድር ዘመን በሁሉም ውድድሮች ለጀርመን ቡንደስሊጋው ክለብም 10 ግቦችን ያስቆጠረ ሲሆን 25 ደግሞ አመቻችቶ አቀብሏል። ከውጭ ፍላጎት ቢኖርም የሚኬል ኦሊሴ የአሁኑ ውል ግን እስከ 2029 ድረስ የሚቆይ ቢሆንም ባየር ሚኒክ የተሻለ የውል ስምምነት ለማድረግ ውይይት ለመጀመርም እየተዘጋጀ መሆኑን የተዘገበው የጀርመኑ ሻምፒዮን ተጫዋቹን ለወደፊቱ የማጥቃት እቅዱ እንደ ማዕከላዊ ሰውም ይመለከተዋል። ፍላጎቱ ከእንግሊዝ አልፎም የዘለቀ ነው። ማንቸስተር ሲቲ፣ ቸልሲና አርሰናል ስማቸው ከተጫዋቹ ጋር ተያይዟል። እንደ ሪያል ማድሪድ እና ባርሴሎና ያሉ የአውሮፓ ታላላቅ ክለቦችን ብቃቱን እንደሚያደንቁ ይነገራል። ማንኛውም ዝውውር ከ100 ሚሊዮን ዩሮ በላይም ሊያስወጣ የሚችል ሲሆን ይህም ደግሞ የኮንትራቱን ርዝመትና ያለውን ከፍተኛ ተሰጥኦንም የሚያንጸባርቅ ነው ተብሏል። ሊቨርፑል ትኩረቱን በአንድ ተጫዋች ላይ ብቻ አላደረገም። መረጃዎች እንደሚያመለክቱት የአርቤ ላይፕዚጉ ያን ዲያማንዴ የአትሌቲክ ቤልባውን ተጫዋች ኒኮ ዊሊያምሰን እንዲሁም የፓሪሰን ዠርሜኑን ዴዘሬ ድዌ እና ብራድሊ ባርኮላንም እየተከታተሉ እንዳለ ጭምር ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ የክረምት የዝውውር እቅድ ቀድሞውኑ ቅርጽ እየያዘ ሲሆን የሚድልስቦሮ አማካይ ሃደን ሃኪን በክለቡ አይን ውስጥ ከገቡ ተጫዋቾች አንደኛው ሆኗል። ቲም ቶክ እንደዘገበው ዩናይትድ አዲሱን የውድድር ዘመን ከመጀመሩ በፊት የመሃል ሜዳ ክፍሉን ለማደስ አማራጮችን በሚገመግብበት በዚህ ሰዓት ይህን የ23 ዓመት ተጫዋች መከታተሉን ይቀጥላል። ሃኪን በሻምፒየንሺፑ ካሉ ምርጥ ተጫዋቾች አንዱ ሆኖ የቆየ ሲሆን በሚቀጥለው ዓመት በሚድልስቦሮ እድገት አሊያም በትልቅ ዝውውር በፕሪሚየር ሊጉ እንዲጫወትም በእንግሊዝ እግር ኳስ ዘንድም ያለው እምነት እየጨመረ መጥቷል። ማንቸስተር ዩናይትድ በመሃል ሜዳው ተጨማሪ ቅድሚያዎች ይሰጣል። ማንቸስተር ዩናይትድ በዚህ ክረምትም በመሃል ሜዳው ላይ ከፍተኛ ለውጦችን ያደርጋል ተብሎ ነው የሚጠበቀው። አንጋፋ ተጫዋቾች እንደሚለቁ በመጠበቁና በጀርመን ውስጥም ጉልበትንና ታክቲካዊ ተለዋዋጭነትን ለመጨመርም ባለው ፍላጎትም የዝውውር ቡድኑ ደግሞ የታወቁ ተጫዋቾችንና አዳዲስ የሀገር ውስጥ ተሰጥኦችንም እየገመገመ ነው የሚገኘው። ሃኪን በሁለተኛው ምድብ ውስጥ ይመደባል። በቴክኒክ ረገድ የተዋጣለት
ማዕከላዊ አማካይ ሲሆን ከሜዳው በታችኛው ክፍል ሆኖ ደግሞ የጨዋታ ፍጥነትን ለመቆጣጠር እንዲሁም ኳስን በራስ መተማመንም ወደፊት ይዞ ደግሞ ለመሄድም ምቹ ነው። ኳስን ወደፊት በማድረስ በቁጥር 8 ሚና ወይም ደግሞ ወደ ኋላ በመመለስም የጨዋታ አቀናባሪ ሆኖ የመጫወት ብቃቱ ከታታሪነት ጋር መረጋጋትን ከሚያጣምሩ ዘመናዊ የፕሪሚየር ሊግ አማካዮች ጋር አመሳስሎታል። ለዩናይትድ እንደ መልካም እድል ሊጠቀስ የሚችለው አንድ ምክንያት ቢኖር የአይደን ሀኪን እና የማይክል ካሪክ ግንኙነት ነው። የአሁኑ የዩናይትድ አሰልጣኝ ካሪክ ቀደም ሲል በሚድልስቦሮ ሀኪንን ያሰለጥኑት የነበረ ሲሆን በእድገቱም ወሳኝ ሚና ተጫውተውለታል። ሚድልስቦሮ ባለፈው ጥርም ከኖቲንጋም ፎረስት እና ከቶትናም የቀረቡለት ጥያቄዎችን ውድቅ በማድረግ ጽኑ አቋሙን አሳይቷቸዋል። ክለቡ ሀኪንን ለታላቅ ምኞታቸው እንደ ማዕከላዊ ሰውም የሚመለከቱት ሲሆን በውድድር ዘመኑ አጋማሽም ሊሸጠው ፈቃደኛ እንዳልነበር ነው የሚታወሰው። ይሁን እንጂ በክረምቱ ሁኔታዎች ሊለወጡ ይችላሉ። ክለቡ ወደ ፕሪሚየር ሊግ ማደግ ካልቻለ የፋይናንስ እውነታዎችንና የተጫዋች ታላቅ ምኞትም ለድርድር በር ሊከፍቱ ይችላሉ። ኤቨርተንም ሁኔታዎችን እየተከታተለ በመሆኑ ተረድቷል። ይህም ለዝውውሩ የሚደረገው ፉክክር ሌላ ደረጃ ላይ ይደርሳል ተብሎ ነው የሚጠበቀው። አርሰናል በውድድር ዘመኑ መጨረሻ የባየር ሚኒኩን አማካይ ሊዮን ጎሬትስካን ለማስፈረም ተስፋ አድርጓል። ይህ የ31 ዓመት ተጫዋች በክረምቱ ነፃ ወኪል የሚሆን ሲሆን በቶትናም ሆትስፐርስ አይን ውስጥም ገብቷል። ይሁን እንጂ ፉትቦል ኢንሳይደር ይዞት የወጣው ዘገባ እንደሚያሳየው አርሰናልም ይህንን ጀርመናዊ ኢንተርናሽናል ለማስፈረም በሚደረገው ፉክክር በአሁኑ ወቅት ከቶትናም የተሻለ እድል አለው። የእሱን አይነት ጥራት ያለው ተጫዋች በነፃ ዝውውር ማግኘት ለአርሰናል ትልቅ ብልሃት ይሆናል። በቡድን ውስጥ ተጨማሪ ጥራት የሚያስፈልጋቸው ሲሆን ይህም የ31 ዓመት ተጫዋች ደግሞ ይበልጥ እንዲሻሻሉ ይረዳቸዋል። ከግብ እስከ ግብ የሚሮጠው ወይም ቦክስ ቱ ቦክስ አማካይም በመሃል ሜዳ ላይ ለአካል ብቃት ጥንካሬ፣ ለተከላካይ ክፍል ጥንካሬና ለቡድኑ መነቃቃትም ትልቅ እሴትን ይጨምራል። ለበርካታ ዓመታት ጀርመን ውስጥ ራሱን ያረጋገጠ ሲሆን እንግሊዝ ውስጥም ስኬታማ ለመሆን የሚያስፈልጉት ብቃቶች ያሉት ከእግር ኳስ ተጫዋችነት ጥራቱ ባሻገር የመሪነት ክህሎቱና የማሸነፍ ልምዱ እጅግ ጠቃሚ ሊሆን ይችላል። አርሰናል ዘወትር ትልልቅ ደግሞ ዋንጫዎችን ማሸነፍ የሚችል ቡድን ለመገንባት ጥረት እያደረገ ነው። እንደሱ አይነት ደግሞ በተከታታይ ዋንጫዎችን ያሸነፉ ተጫዋቾች ያስፈልጉታል። ሊዮን ጎሬትስካ እንደ አውሮፓውያኑ አቆጣጠር በ2018 ጀምሮ ከባየር ሚኒክ ጋር 15 ዋንጫዎችን አሸንፏል። የዩኤፋ ቻምፒየንስ ሊግን ጨምሮ ትልልቅ ዋንጫዎችን ያነሳ ሲሆን ለአርሰናል መልበሻ ቤትም ተስማሚ አርአያ ሊሆን ይችላል። በሌላ በኩል ቶትንሃም በመሃል ሜዳው ላይ ተጨማሪ ጥራት ያስፈልገዋል። ይህ ጀርመናዊን ለማስፈረም ደግሞ አርሰናልን ማሸነፍ ይችሉ እንደሆነ ማየቱ አስደሳች ያደርገዋል። አርሰናል በአሁኑ ወቅት ዝውውሩን ለማጠናቀቅ ከፍተኛ ግፊት እያደረገ ነው። አርሰናል በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ለማረጋገጥ የተሻለ እድል ስላለው በፉክክር ውስጥ የበላይነቱን እንደሚይዝም እርግጠኛ ነው። በሌላ በኩል ቶትናም በሊጉ ለመቆየት እየታገለ ነው። ተጫዋቹ ትልልቅ ዋንጫዎችን ሊያሸንፍ በማይችልበት ክለብ ውስጥም ለመቀላቀል ብዙም ፍላጎት ይኖረዋል ተብሎ አይጠበቅም። ኢጎር ቲያጎ በፕሪሚየር ሊግ እስካሁን እያሳየ ያለው አስደናቂ ብቃት ምክንያት ከብሬንትፈርድ ሊለቅ እንደሚችል የሚወሩ ወሬዎች ቀጥለዋል። ብራዚላዊ አጥቂ በሊጉ 17 ግቦችን በማስቆጠር እጅግ ድንቅ ብቃቱን እያሳየ ነው የሚገኘው። ማንቸስተር ዩናይትድ በሱ ላይ ፍላጎት ማሳየቱ ምንም አያስደንቅም። በክለቡ የማጥቃት ክፍል ላይ ተጨማሪ ጥራት ያስፈልጋቸዋል። ምንም እንኳን በቤንጃሚን ሼስኮ ላይ ኢንቨስት ቢያደርጉም በዛ የሜዳ ክፍል ላይ ተጨማሪ ጥልቀት ያስፈልጋቸዋል። ማንቸስተር ዩናይትድ ብራዚላዊውን ለማስፈረም የውስጥ ውይይቶችን የጀመረ ሲሆን ዝውውሩም 80 ሚሊዮን ዩሮ ገደማ ሊያስወጣ ይችላል። በሌላ በኩል ፌጂያስ ይዞት የወጣው ዘገባ እንደሚያመለክተው ቼልሲና አርሰናልም ተጫዋቹን በንቃት እየተከታተሉ ይገኛሉ። ማንቸስተር ዩናይትድ የዝውውር ፉክክሩን አሸንፎ ተጫዋቹን ማስፈረም ይችል እንደሆነ ማየቱ አስደሳች ነው። ቲያጎ በከፍተኛ ደረጃ የመወዳደር ፍላጎት እንደሚኖረው እርግጠኛ ሲሆን ማንቸስተር ዩናይትድ ደግሞ በዓለም ላይ ካሉ ታላላቅ ክለቦች አንደኛው ነው። እንዲሁ የመቀላቀል እድሉም ደግሞ ለተጫዋቹ እጅግ ማራኪም ያደርገዋል። ከብሬንትፈርድ ጋር የሚደረገው ድርድር ቀላል አይሆንም። ክለቡ ኮከብ አጥቂውን ለማቆየት የሚፈልግ በመሆኑ ማንቸስተር ዩናይትድ እሱን ለማስማማትም ከፍተኛ ገንዘቦችን ማውጣት ይኖርበታል። ዩናይትድ ወደ እንግሊዝ እግር ኳስ አናት ላይ ለመመለስ ተስፋ የሚያደርግ ሲሆን ለዛም ደግሞ ጥራት ያላቸው ተጫዋቾች ያስፈልጋቸዋል። ዘወትር ግብ የሚያስቆጥር ታማኝ አጥቂ ማግኘት ለክለቡ ትልቅ ለውጥ ሊያመጣ ይችላል። ብራዚላዊው አጥቂ ገና የ24 ዓመት ወጣት በመሆኑ በስልጠናና በልምድ ደግሞ ይበልጥ ሊሻሻል ይችላል። በትክክለኛ አመራር ለማንቸስተር ዩናይትድ ትልቅ ኮከብ ሆኖ ሊያድግ ይችላል። በተመሳሳይ ቼልሲ ዘወትር ግብ የማስቆጠር ያልቻለው ሊያም ዴላፕን የሚተካ ተጫዋች ማስፈረም ይኖርበታል። አርሰናልም በተመሳሳይ ሁኔታ ላይ ነው የሚገኘው። በክረምቱ ቪክተር ዮኬሬሽን ቢያስፈርሙም ስዊድናዊው ኢንተርናሽናል ግን ከሚጠበቀው በታች ሆኖ ነው የተገኘው። ሁለቱም ቡድኖች አስተማማኝ ግብ አዳኝ እንደሚያስፈልጋቸው ጥያቄም የለው።
የፓልሜራስ አማካይ የሆነው አለን ባለፉት ሳምንታት ወደ አውሮፓ ሊዘዋወር እንደሚችል ስሙ ሲጠቀስ ቆይቷል። ስፖርትስ ቡም ይዞት በወጣው ዘገባ መሰረትም ሊቨርፑል ይህንን ተሰጥኦ ያለው ወጣት አማካይ በቅርበት እየተከታተለ ሲሆን በተጫዋቹ አካላዊ ጥንካሬና ታክቲካዊ ተለዋዋጭነት ላይ ደግሞ መደመማቸው ነው እየተነገረም የሚገኘው። የሊቨርፑል ስካውቶች ተጫዋቹን በጥንቃቄ ሲመለከቱትም እንደነበር ጭምር የሚያሳዩ ዘገባዎች ናቸው አሁን ላይ እየተመለከትን የምንገኘው። በሌላ በኩል ደግሞ የብራዚሉ ክለብ ደግሞ ተጫዋቹን ከ30 እስከ 35 ሚሊዮን ዩሮ ባለው ዋጋ ለመሸጥ ፍቃደኛ ነው። ሊቨርፑል ፍላጎቱን ወደ ይፋዊ የዝውውር ጥያቄ በመቀየር ዝውውሩን ለማጠናቀቅ መወሰን አለመወሰኑ ወደፊት የሚታይ ነው የሚሆነው። ዘገባው እንደሚያሳየው ከሆነ ይህንን ኮምፕሊት ሚድፊልደር ወይም የተሟላ አማካይ የሚለውን ተጫዋች የገለጸውን ሊቨርፑል በመሃል ሜዳው ላይ ተጨማሪ ጥራት ስለሚያስፈልገው ለዚህ ተጫዋችም ትልቅ እንቅስቃሴ ያደርጋል። እሱን ማስፈረም ደግሞ ትልቅ ስኬት ሊሆንላቸው ይችላል። በመሃል ሜዳ ላይ የፈጠራ ችሎታንና አካላዊ ጥንካሬም ነው ይጨምርላቸዋል ተብሎ የሚጠበቀው። የሊቨርፑል ስካውቶች አለን ለእንግሊዝ ከፍተኛ ጫና የሚጠይቅ እግር ኳስ ዘይቤ ወይም ሃይ ፕሬዠር ፉትቦል ተስማሚ ተጫዋች ሊሆን እንደሚችል ያምኑበታል። ሊቨርፑል ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም ያለው ሲሆን በውድድር ዘመኑ መጨረሻም ጥያቄ ለማቅረብ ዝግጁ መሆናቸውን ማየቱ አስደሳች ይሆናል። ብራዚላዊው ተጫዋች የፕሪሚየር ሊጉን ክለብ የመቀላቀል ፍላጎት ሊኖረው ይችላል። ይህ ደግሞ ለሱ ትልቅ እድል ከመሆኑም ባለፈም ራሱን በከፍተኛ ደረጃ እንዲፈትንም ይረዳዋል። እንግሊዝ ውስጥ ዘወትር መጫወት ብቃቱን አውጥቶ አቅሙን እንዲያዳብር ሊረዳውም ይችላል። አለን በአሁኑ ወቅት 30 እና 35 ሚሊዮን ዩሮ ላያወጣ ቢችልም ወደፊት ግን ለወጣበት ዋጋ ደግሞ የሚመጥን ብቃት ሊያሳይ ይችላል። ሊቨርፑል ቀደም ሲልም ወጣት ተጫዋቾችን በማሳደግ ረገድም ጥሩ ስራን የሰራ በመሆኑ ለሱ እድገትም ቁልፍ ሚና ሊጫወት እንደሚችል ጭምር የሚያሳዩ ዘገባዎች ናቸው እየወጡም የሚገኙት። አርሰናል ከኮከብ የመስመር ተጫዋቹ ቡካዮ ሳካ ጋር እስከ 2031 ድረስ በክለቡ የሚያቆይ አዲስና ትልቅ የውል ስምምነትን በይፋ ማድረጉ ተረጋግጧል። የቢቢሲው ሳሚ ሞክቤል እንደዘገበው ከሆነ ሁሉም መደበኛ የዝውውርና የውል ሂደቶችም ተጠናቀዋል። ይህም ላለፉት ወራት ስለ ተጫዋቹ የወደፊት ቆይታ ሲነሱ የነበሩ ግምቶችን በሙሉ እልባት ሰጥቷል። ሳሚ ሞክቤል በኤክስ ገጹ ላይ እንዳጋራው ቡካዮ ሳካ ከአርሰናል ጋር አዲስ የ5 ዓመታት ውል ተፈራርሟል። ሁሉም መደበኛ ሂደቶችም ተጠናቀዋል። የቀድሞ ውሉ በሚቀጥለው ዓመትም የሚያበቃ ነበር ሲል ነው መረጃውን ያጋራው። ቡካዮ ሳካ የ5 ዓመታት የውል ማራዘሚያ ከአርሰናል ጋር ተፈራርሟል። የአዲሱ የ5 ዓመታት ስምምነትም ሳካ በአርሰናል ውስጥ ያለውን ቁልፍ ቦታም የሚያንጸባረቅበት ነው። በቢቢሲ ዘገባ መሰረት ይህ ውል የ24 ዓመቱን ተጫዋች በክለቡ ታሪክም ከፍተኛ ደሞዝ ተከፋይ ያደርገዋል። ሳምንታዊ ደሞዝም ከ300,000 ፓውንድ በላይ እንደሆነ ተገልጿል። ይህ መረጃ ለሰሜን ለንደኑ ክለብ ደጋፊዎች ትልቅ መነቃቃትን የፈጠረ ቢሆንም የውሉ መሰረት ግን ከቆይታ በፊትም የተጣለ ነበር። የድርድር ቡድኖቹም ላለፉት 1 ዓመት ገደማ ሲወያዩ የቆዩ ሲሆን ሳካም ገና በጥር ወር ላይም ለክለቡ ለመቆየትም ቃሉን ሰጥቶ እንደነበር ይነገራል። አርሰናል የኮከብ ተጫዋቹን የወደፊት ቆይታ ለማረጋገጥ ረገድ ስኬታማ ሆኗል። ቡካዮ ሳካ ምርጥ እግር ኳስ ዘመኑን ለአርሰናሎች አሳልፎ ለመስጠት ቃሉን የገባም የመጨረሻው ተጫዋች ነው። ውሉን በመፈረም በቅርቡ ውላቸውን ካደሱት በክለብ ውስጥም ሊነኩ የማይችሉ ወይም አንተቸብል ከሚታወቁ ተጫዋቾች ዝርዝር ውስጥም ተቀላቅሏል። ዊሊያም ሳሊባ እና ጋብሪኤል ማጋሌሽ የተከላካይ ክፍሉ ምሰሶን ለማጠናከር ኢታን ንዋኔሪና ማይልስ ሉዊስ ስኬሊ ክለቡ ለታዳጊ ኮከቦች ያለውን እድል በማጉላት ይህ ደግሞ የክለቡ ዋና ተሰጥኦችን የማቆየት ስትራቴጂ አርሰናል በሚቀጥሉት ዓመታት በፕሪሚየር ሊጉና በቻምፒየንስ ሊጉ ከፍተኛ ደረጃ ላይ ተፎካካሪ ሆኖ እንዲቀጥል ያረጋግጣል። የሳካ እድገት ለአርሰናል አካዳሚም እንዲሁ ትልቅ የስኬት ማሳያ ነው። እግር ኳስ ከጀመረበት ጊዜ አንስቶ ከሁለገብ ታዳጊነቱ አንስቶ በሊግ ውስጥም ወደሚፈራ ውጤታማ ወደሆነ የመስመር ተጫዋችነት አድጓል። ከሃሌ ኢንድ አካዳሚ ተነስቶ ባለ 2 አሃዝ ግቦችን አስቆጣሪና አመቻችቶ አቀባይም መሆኑ የአርሰናልን ዳግም መነቃቃትም የሚያሳይ ነው። አሁን የወደፊት ቆይታው እስከ 2031 በመረጋገጡ ሳካ በሚቀጥሉት የውድድር ዘመናት ክለቡ ለሚያደርገው የዋንጫ አደንም ግንባር ቀደም መሪ ለመሆንም ተዘጋጅቷል ተብሎ ነው የሚጠበቀው። አርሰናል የፓሪስ ሳን ዠርሜኑን ሱፐርስታር ኦስማን ዴምቤሌን የማስፈረም ትልቅ እቅድም እያወጣ ነው። ባለፈው የውድድር ዘመን የባሎን ዶር አሸናፊ የሆነው ይህ የ28 ዓመቱ ፈረንሳዊ ኢንተርናሽናል በቡድን ውስጥ ያለውን የፉክክር ደረጃም ከፍ ሊያደርገው እንደሚችል ሚኬል አርቴታ ያምናል። አርሰናል ፓሪስ ሳን ዠርሜን ተጫዋቹን እንዲሸጥ ማሳመን ይችል እንደሆነ ማየቱ ትልቅ ጉጉትን ፈጥሯል።
ዴምቤሌ በተለይም ባለፉት ጥቂት ዓመታት ለፓሪስ ሰን ዠርሜን ድንቅ ብቃቱን እያሳየ የሚገኝ ተጫዋች ነው። ይሁን እንጂ የአሁኑ ውሉ በ2028 የሚያበቃ ቢሆንም ክለቡ ግን እስካሁን ከአዲሱ የውል ስምምነት ላይ መድረስ አልቻለም። ከተጫዋቹ ጋር ስምምነት ላይ መድረስ ካልቻሉ ክለቡ ደግሞ እሱን በመሸጥም ገንዘብ ለማግኘት ቢወስን የሚገርም አይሆንም። ሆኖም ግን ፌጂያስ እንደዘገበው ዝውውሩን ለማጠናቀቅ እጅግ ከፍተኛ የሆነ የፋይናንስ አቅርቦትም ያስፈልጋል። ኦስማን ዴምቤሌ ባለፈው የውድድር ዘመን ፓሪስ ሰን ዠርሜን የሶስትዮሽ ዋንጫን እንዲያሸንፍም ትልቅ እገዛ ማድረጉን የተናገረው የአርሰናል አስተዳደር በክረምቱ ለፈረንሳዊው ጥያቄ ማቅረብ ያቀደ ሲሆን ተጫዋቹና ፓሪስ ሰን ዠርሜን በአዲስ ውል ላይም እንደማይስማሙ ተስፋ ያደርጋል። ሁኔታው እንዴት እንደሚቀጥል ወደፊትም የሚታይ ነው የሚሆነው። አርሰናል በመስመር የማጥቃት ክፍሉ ላይ ተጨማሪ ጥራት እንደሚፈልግ የታወቀ ሲሆን የ28 ዓመት ኮከብን ማስፈረም ደግሞ ለቡድኑ ትልቅ ለውጥም ወይም ጌም ቼንጀርን ያመጣል። የክለቡን የማጥቃት መስመር ወደ አዲስ ከፍታ ሊያሸጋግረውም ይችላል። ዴምቤሌም ተጫዋቾችን በማለፍና በአንድ ለአንድ ግንኙነቶችን በማሸነፍ ረገድ ልዩ ብቃት አለው። አርሰናልም ቀደም ሲል እንደ ኖኒ ማንድሆይኬና ኤብሪቼ ኢዜ ባሉ ተጫዋቾች ላይ ኢንቨስት ቢያደርግም እስካሁን ከሚጠበቀው በታች ሆነው ተገኝተዋል። በዚህም ምክንያት ክለቡ ወደ ሌሎች አማራጮች መዞሩ ምንም አያስደንቅም። ዴምቤሌ በጀርመን በስፔንና በፈረንሳይ ራሱን ያረጋገጠ ሲሆን አሁን ደግሞ እንግሊዝ ውስጥም አዲስ ፈተናን ለመጋፈጥም ሊፈተን ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበረ እጅግ ከልብ አድርገን እናመሰግናለን። ፏድ ባሮ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ከእናንተ ጋር በድጋሚ የምንገናኝባቸው ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ፕሮግራማችንን እዚህ ጋር ነው የምናበቃው። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ጭምር ነው በአክብሮትም የምመኘው።